ሊቃውንተ ቤተ ክርስቲያን ሕፃናት ጭምር እንደምን ሰነበታችሁ? እንደምን ዋላችሁ? እንዴት አደራችሁ? እግዚአብሔር አምላካችን የኃጢአታችንን ብዛት የሰውነታችንን ክፋት ሳይመለከት በቸርነቱና በምሕረቱ ብዛት በእድሜያችን ላይ እቺን ቀን ጨምሮ በዚህ ቅዱስ ስፍራ ሰብስቦ ቅዱስ ቃሉን እንድናሰማም ስለረዳን ክብርና ምስጋና ይግባው። እግዚአብሔር አምላካችን ከሊቀ መላእክት ከቅዱስ ሩፋኤል በረከት ረድኤት ሁላችንንም ያሳትፈን፣ አሜን። አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ። ለዛሬ እንደ እግዚአብሔር አምላክ ቅዱስ ፍቃድ በሚኖረን አጭር ጊዜ የምንማማርበት የትምህርታችን ርዕስ ይህ ይሆናል። የማቴዎስ ወንጌል ምዕራፍ 25 ቁጥር 23 ላይ ቁጥር 21 ላይ ይህንን ቃል መመልከት ይቻላል። ቃሉን ከመጽሐፍ ቅዱሱ ላይ ከቁጥር 14 ጀምሮ አጠር አድርጌ አነበዋለሁ። በደንብ ልባችሁን ሰብስባችሁ ተከታተሉኝ። ከዛ በፊት ግን የእግዚአብሔር ቃል ሲነገር ለእግዚአብሔር ቃል ክብር እንድንሰጥ በእግዚአብሔር ስም አሳስባችኋለሁ። ብዙ ግርግሮች እዛ አካባቢ ስለሚታዩኝ ሕፃናት የያዛችሁ ወላጆች በጣም ለጥቂት ደቂቃ ባላችሁበት እንድትቆሙ ወይም እንድትቀመጡ ጠይቃለሁ። ቁጭ ብለው ተረጋግተው የሚማሩትን ሰዎች ስለሚረብሽ ማለት ነው እንቅስቃሴያችሁ። ወደ ሌላም ሀገር የሚሄድ ሰው ባሮቹን ጠርቶ ያለውን ገንዘብ እንደሰጣቸው እንዲሁ ይሆናልና ለእያንዳንዱም እንዳቅሙ ለአንዱ 5 መክሊት፣ ለአንዱ 2፣ ለአንዱም 1 ሰጠና ወደ ሌላ ሀገር ወዲያው ሄደ። 5 መክሊትም የተቀበለው ሄዶ ነገደበት፣ ሌላም 5 አተረፈ። እንዲሁ 2 የተቀበለውም ሌላ 2 አተረፈ። 1 መክሊት የተቀበለው ግን ሄዶ ምድርን ቆፈረና የጌታውን ገንዘብ ቀበረ። ከብዙ ዘመንም በኋላ የእነዚያ ባሮች ጌታ መጣና ተቆጣጠራቸው። 5 መክሊት የተቀበለው ቀረበና ሌላም 5 መክሊት አስረክቦ ጌታ ሆይ 5 መክሊት ሰጥተህ ነበረ፣ እኔም ሌላ 5 መክሊት አተረፍኩበት አለ። ጌታውም መልሶ መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታ ደስታ ግባ አለው። 2 መክሊትም የተቀበለው ደግሞ ቀርቦ ሌላ 2 መክሊት አተረፍኩበት፣ 2 መክሊት ሰጥተህ ነበር አለ። ጌታውም መልሶ መልካም አንተ በጎ ታማኝም ባሪያ፣ በጥቂቱ ታምነሃል፣ በብዙ ሾመሃለሁ፣ ወደ ጌታህ ደስታ ግባ አለው። 1 መክሊት የተቀበለውም ደግሞ ቀርቦ ጌታ ሆይ ካልዘራህበት የምታጭድ ካልበተንክበትም የምትሰበስብ ጨካኝ ሰው መሆንን አውቄ ፈራው፣ ሄጄም የሰጠኝን መክሊት በምድር ውስጥ ቆፍሬ ቀበርኩት አለው። ጌታውን መልሶ እንዲህ አለው፣ አንተ ክፉና ሐኬተኛ ሰነፍ ባሪያ፣ ካልዘራውበት እንዳጭድ ካልበተንኩበትም እንድሰበስብ ታውቃለህን? ስለዚህ ገንዘቤን ለለዋጮች አደራ ልትሰጠው በተገባህም ነበረ። እኔም መጥቼ ያለኝን ከትርፉ ጋር ወስደው ነበረ። ስለዚህ መክሊቱን ውሰዱበት፣
ላለውም 10 መክሊትም ላለው ሁሉ ስጡት፣ ላለው ይጨመርለታልና ይበዛለትማል፣ ከሌለው ግን ያው ያለው እንኳ ይወሰድበታል ካለ በኋላ ይሄን ሀኬተኛ ሰነፍ ባሪያ ጥርስ ማፋጨት ልቅሶ ወዳለበት ወደ ዘላለም ጨለማ ጣሉት አላቸው ይላል። ስለ ቃሉ የቃሉ ባለቤት በድጋሚ እግዚአብሔር አምላካችን ስሙ ለዘላለም የተመሰገነ ይሁን። አሜን። ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። አላበዛባችሁም። የአየሩም ጸባይ ጥሩ ስላልሆነ ግፋቢል ለ1 ሰዓት ከ45 ደቂቃ ነው ማስተምራችሁ። ሰምታችሁኛል? ለስንት ደቂቃ ነው ያልኩት? አይ ከኔ ጋር ናችሁ ማለት ነው። አላበዛባችሁም። በጣም በትንሹ ብቻ አርጌ እጠቀልለዋለሁ። እኛ ጥላ ላይ ሆነን ትንሽ ዝናብ ነገር ስላለ እናንተ ዝናብ እየተመታችሁ ማገልገል ስለሌለብን ማለት ነው። ይሄንን ርዕስ የመረጥንበት ምክንያት እንደ ቅዱስ ያሬዲት ባህል ወይም አሰያየም በዚህ በአብይ ጾም ወቅት ያሉት ሰንበታት ስያሜ አላቸው። ከመጀመሪያው ከቀበላው ሰንበት ጀምሮ ዘወረደ ቅድስት ምኩራብ መጻጉዕ ብለን እኩለ ጾም ወይም ደብረ ዘይት፣ ከዛ በኋላ ደግሞ ዛሬ ምንድነው ገብርኄር ቸር አገልጋይ፣ መልካም አገልጋይ፣ ታማኝ አገልጋይ ብለን እንግዲህ ዛሬ ያስቀደሳችሁ ምስባኩም ወንጌሉም ይሄን የተመለከተ ምንባባት ሲነበቡ ሰምታችኋል። አሁን ደግሞ በወንጌል ክፍላችን በጣም ለጥቂት ደቂቃ አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ በሚለው ርዕስ እንማማራለን። በመጀመሪያ ባለ 5 መክሊት፣ ባለ 2 እና ባለ 1 የተባሉትን ባጭሩ ልተርጉምላችሁ። መክሊት ጸጋ ነው። መክሊት ምን ማለት ነው? ጸጋ ነው። ባለ 5 መክሊት የተባለው እንደ ቅድስት ቤተ ክርስቲያናችን ትርጓሜ ሊቀ ነቢያት ሙሴ ነው። ሊቀ ነቢያት ሙሴ ባለ 5 መክሊት ተብሏል። ለምንድን ነው ባለ 5 የተባለው ቢሉ 5ቱ ብሔረ ኦሪትን ስለጻፈ፣ ኦሪት ዘፍጥረት፣ ኦሪት ዘጸአት፣ ኦሪት ዘሌዋውያን፣ ኦሪት ዘኍልቍ፣ ኦሪት ዘዳግምን የጻፈው አባታችን ሊቀ ነቢያት ሙሴ ነው። ከ4ቱ አበይት ነቢያት ከ12ቱ ደቂቀ ነቢያት እግዚአብሔር ገልጦለት ከፍጥረት አንስቶ ወደፊት ሊሆን ስላለው እስከ ጌታችን እስከ መድኃኒታችን እስከ ኢየሱስ ክርስቶስ ድረስ ሙሴ በ5ቱ ብሔረ ኦሪቶች ብዙ ነገር ጽፏል፣ ዘርዝሯል። በመክሊቱም አትርፏል። እስከ መጨረሻዋ ሕቅታ እስከ ሞት ድረስ እግዚአብሔርን ታምኖ ያን አመፀኛ አንገተ ደንዳና ልቡ ከአልማዝ በላይ የጠነከረ እስራኤል ዘስጋን እየመራ ከምድረ ግብፅ እስከ ምድረ ርስት ከነዓን ጫፍ ድረስ አድርሷል። በመክሊቱ አትርፏል። ሊቀ ነቢያት ብለን እንጠራዋለን። ከነ ዳንኤል፣ ከነ ሕዝቅኤል፣ ከነ ኤርምያስ፣ ከነ ኢሳይያስ፣ ከደቂቀ ነቢያትም ከነ አሞጽ፣ ከነ ዮናስ፣ ከነ አብድዩ ወዘተ ከነዚህ ሁሉ አለቃቸው ብላ ቅድስት ቤተ ክርስቲያን ባለ 5ቱን መክሊት ሙሴን ትጠራለች። ሌላው ባለ 2 የተባለው ቅዱስ ጴጥሮስ ነው። ስለምን ባለ 2 መክሊት ተባለ ቢሉ እግዚአብሔር በሰጠው መክሊት ጸጋ 2 መልእክታትን ጽፎ እስከ ዕለተ ምጽአት እስከ ዓለም ፍጻሜ የሚነሱትን በክርስቶስ ክርስቲያን የተሰኙትን ክርስቲያኖች የሚመክርበትን የእግዚአብሔር ቃል ጽፏል። ባለ 2 መክሊት ተብሏል። በሰጠው መክሊት ፈጣሪውን አትርፎ የክብር የሕይወት አክሊል ተቀዳጅዶ በሰላም ከአምላኩ ጋራ በሰማይ ያለ በሰማይ ይኖራል። ባለ 1 ደግሞ የተባለው መክሊቱን የቀበረው የዘላለሙን ጌታ በ30 ብር የሸጠው ይሁዳ ነው። የተሰጠውን ጸጋ ያክፋፋ፣ የበላበትን ወጭት የሰበረ፣ የጎረሰበትን ጣት የነከሰ አምላኩን በ30 ብር ሸጦ ጸጋውን የቀበረ መክሊቱን የቀበረ ይሁዳ ነው። እግዚአብሔር አምላካችን የተሰጠንን መክሊት እንደነ ሊቀ ነቢያት ሙሴ እንደነ ቅዱስ ጴጥሮስ
እንድናተርፍበት እኔንም እናንተንም ይርዳን። እንደ ይሁዳ ደግሞ የተሰጠንን ጸጋ መክሊት ከመቅበር እግዚአብሔር ይጠብቀን ይሰውረን። ግዴን ለማሜን በሉልኝ። ይሁዳ ጌታውን ሸጠ፣ በመክሊቱ አላተረፈም። እንግዲህ በአምላካችን በጌታችን በኢየሱስ ክርስቶስ እጅ ቆርቦ የተኮነነ ይሁዳ ብቻ ነው። የሰላም ሰው ያልኩት የተማመንኩበት እንጀራዬን የበላ ተረከዙን በኔ ላይ ያነሳ ተብሎ ትንቢት የተነገረለት ይሁዳ። ሌላው በቤተ ክርስቲያናችን የክህነት አገልግሎት ባለ 5፣ ባለ 2፣ ባለ 1 የተባሉትን ደግሞ እነግራችኋለሁ። ባለ 5 የተባሉት ሊቃነ ጳጳሳት ናቸው። ግብራቸውም ኤጲስቆጶሳትን ወይም እጩ ጳጳሳትን፣ ቆሞሳትን መሾም፣ ቀሳውስትን መሾም፣ ዲያቆናትን መሾም፣ ማጥመቅና ማቁረብ። ስንት ነገርኳችሁ? 5። ቆሞሳትን መሾም፣ ካህናትን ወይም ቀሳውስትን መሾም 2፣ ዲያቆናትን መሾም 3፣ ማጥመቅና ማቁረብ የሊቃነ ጳጳሳት ግብራቸው ወይም ስራቸው ስለሆነ ባለ 5 መክሊት ተብለዋል። ባለ 2 መክሊት የተባሉት ቀሳውስት ካህናት ናቸው። ግብራቸው ወይም ስራቸው ማጥመቅና ማቁረብ ነው። እየሰማችሁ ነው? እግዚአብሔር ይስማችሁ። ባለ 1 ደግሞ የተባለው ዲያቆን ነው። ስራውም መላላክ ነው። ግልጽ ነው? መልካም። እንግዲህ አጠር ለማድረግ ወደ ርዕሳችን እንሂድ። ባለ 5 መክሊት አተረፈ ነግዶ፣ ባለ 2ም 2 አተረፈ። አንተ በጎ ታማኝ ባሪያ ወደ ጌታ ደስታ ግባ የሚለውን የሕይወት ቃል ሰሙ። እኛስ ዛሬ መክሊት ተሰጥቶናል ወይስ አልተሰጠንም? ወንዶቹ በ40 ቀን ሴቶቹ በ80 ቀን ከጸጋ መንፈስ ቅዱስ ከማይጸነ ዮርዳኖስ ዳግም በጥምቀት ተወልደን በሜሮን ከብረን በሥጋ ወደሙ ማኅተም የታተምን ዕለት እግዚአብሔር ለእያንዳንዳችን ጸጋ ሰጥቶናል። ያን የሰጠንን ጸጋ የሰጠንን መክሊት ነግደን ደግሞ ማትረፍ የእያንዳንዳችን ኃላፊነት ነው። ጳጳሳት፣ ቀሳውስት፣ ዲያቆናት ብቻ ሳይሆን እያንዳንዱ ምእመንም ጸጋ መንፈስ ቅዱስ ወይም መክሊት ተሰጥቶታል። ከምእመናን ዘንድ ባለ 5 የተባሉት እነማን ናቸው ቢሉ እምነት፣ ተስፋ፣ ፍቅር፣ ደስታና ትዕግስት ያላቸው ናቸው። ማን ናቸው አልኳችሁ? እምነት፣ ተስፋ፣ ፍቅር፣ ደስታና ትዕግስት ያላቸው። እምነት ብዙዎቻችን አለን። እግዚአብሔርን ግን እንደ እግዚአብሔርነቱ መጠን ስንቶቻችን እናምናለን? ራሳችንን በእግዚአብሔር ቃል ሚዛን መመዘን ነው። አሁን እዚህ ጋር ተስፋ አለን። ተስፋ አድርገን ነው በዚህ በቅዝቃዜ በብርድ እግዚአብሔር ኃጢአቴን ይቅር ይለኛል፣ የበደሌን ስርየት አገኛለሁ፣ ለአምልኮቱ ለመንበርከክ ለክብሩ ለመዘመር በቤተ መቅደሱ መጥቼ ቅዳሴ ባስቀድስ ንስሐ ብገባ ሥጋውና ደሙን ብቀበል በዓይኔ ያላየዋትን ነገር ግን በተስፋ ጠረን መዓዛዋን ያሸተትኩትን ተስፋ መንግሥተ ሰማያትን እወርሳለሁ ብለን ሁላችንም በተስፋ መተናል። ተስፋ አለን። መልካም ነው። ተስፋ የሌላቸው ደግሞ አንዳንዶች አሉ። ራስን በእግዚአብሔር ቃል ሚዛን መመዘን ነው። ፍቅር አለን። ካለን መልካም ነው። ብዙዎቻችን አዎ አለን፣ ግን የምናፈቅረው የሚያፈቅሩንን ብቻ ነው። የምንወዳቸው የሚወዱንን ብቻ ነው። የብዙዎቻችን ፍቅር ይሄን ይመስላል። ባለ 5 መክሊቶቹ ግን እውነተኛ ፍቅር አላቸው። ያለ ገደብ፣ ያለ ወረት፣ ያለ አድሎና መድሎ ሰውን ሁሉ በእኩል ዓይን ዘሩን፣ የትውልድ ቀዬውን፣ ማንነቱን፣ የሥራና የትምህርት ክህሎቱን ደረጃውን ሳይጠይቁ በእኩል ዓይን ያፈቅራሉ። ሰውን ሁሉ በእኩል ዓይን እንድንመለከት እግዚአብሔር ይርዳን። አሜን በሉልኝ። ያለ ፍቅር የምናደርጋቸው ነገሮች ሁሉ ከንቱ ናቸው አይደሉም?
ቅዱስ ጳውሎስ አንደኛ ቆሮንቶስ ምዕራፍ 13 ላይ ዘርዝሮታል እንዲህ ብሎ በሰውና በመላእክት ቋንቋ ብናገር አለ። ከአንድም 72 ቋንቋ ይናገር ስለነበረ ነው። ፍቅር ግን ከሌለኝ እንደሚጮህ ናስ ወይም እንደሚንሸዋሸዋ ጸናጽል ሆኛለሁ አለ። አንደኛ ቆሮንቶስ ምዕራፍ 13 ቁጥር 1 ጀምሮ ሚስጥርን ሁሉ ባውቅ ትንቢትም ቢኖረኝ ተራሮችንም እስካፈልስ ድረስ እምነት ቢኖረኝ ምን ቢኖረኝ? እስቲ የሰማችሁን ብቻ ንገሩኝ። ምን ቢኖረኝ? ባለ 5 መክሊቶች ካልኳቸው ውስጥ መጀመሪያ ምን ያላቸው ብያቸዋለሁ? እምነት ቢኖረኝ አለ። ፍቅር ግን ከሌለኝ ከንቱ ነኝ። እንደሚጮህ ነሐስ እንደሚሸዋሸዋ ጸናጽል ሆኛለሁ። ድሆችን ብመግብ ያለኝን ባካፍል ስጋዬን ለእሳት መቃጠል አሳልፌ ብሰጥ። ስጋዬን ለምን መቃጠል አሳልፌ ብሰጥ? ከኔ ጋር ናችሁ? እግዚአብሔር ከሁላችን ጋር ይሁን። ጧፍ ባቃጠል ሻማ ባቃጠል አይደለም ያለው። ስጋዬን እንኳን ለእሳት መቃጠል አሳልፌ ብሰጥ ፍቅር ግን ከሌለኝ ከንቱ ነኝ፣ እማልረባ እማልጠቅም ነኝ አለ። እግዚአብሔር ፍቅርን እንደ ሸማ ያልብሰን፣ እንደ መጎናጸፊያ ያጎናጽፈን። በተለይ ለኛ ለአገልጋዮቹ ፍቅርን ይስጠን። አሜን። ከዛ ምን አልኳችሁ? ደስታ መጽሐፍ ምን ይላል? ፊልጵስዩስ ምዕራፍ 4 ቁጥር 4 ላይ ሁል ጊዜ በጌታ ምን ይበላችሁ? መቼ ስናገኝ ነው የሚለው? ስንሾም ነው? የብዙዎቻችን ደስታ በሁኔታዎች የሚወሰን ነው። አዎ ሰዎች ነን። ደስ የሚል ነገር ሲገጥመን ደስ ይለናል። መጽሐፍ ግን የሚለው ሁልጊዜ ስናገኝም ስናጣም ስንከብርም ስንዋረድም በጊዜውም አለጊዜውም ሲሞላልንም ሲጎድልብንም ጤነኞችም በሽተኞችም ሳለን ሁልጊዜ አንችልም እንጂ በጌታ ምን ይበለን? ደግሜ እላለሁ ደስ ይበላችኋል። አያችሁ ባለ 5 መክሊቶቹ ሁልጊዜ በጌታ ምን ይላቸዋል? ደስ ይላቸዋል። የዚህ ዓለም ነገር ጊዜያዊ፣ የዚህ ዓለም ነገር እንደ ሰርግ ቤትና እንደ ለቅሶ ቤት ድንኳን መሆኑ ስለሚገባቸው በሚገጥማቸው ሐዘን እምብዛም አያዝኑም። ሐዘናቸው የጥቂት ሰከንዶች የጥቂት ደቂቃዎች ብቻ ናቸው። ወዲያው ይረሱታል። በአምላካቸው በእግዚአብሔር ደስ ይላቸዋል። እግዚአብሔርን የሚያክል አባትና አምላክ ስላላቸው ነፍሳቸው ሐሴት ታደርጋለች። ለዚህ ነው ቅዱስ ጳውሎስ ቢሞላልን ቢጎድልብን፣ ቢሳካልን ባይሳካልን፣ ብንሾም ብንሻር፣ በሽተኛ ጤነኛ፣ የትም መቼም እንዴትም ባለ የህይወት ሁኔታ ውስጥ ሆነን ሁልጊዜ በማን ደስ ይበለን? ሁልጊዜ በጌታ ደስ እንዲለን እግዚአብሔር ጸጋውን ያብዛልን። አሜን። ተጨንቀን አዝነን ከፍቶን የረዘመው ያጥራል፣ ያጠረው ይረዝማል፣ የማይሆነው እንዲሆን ይሆናል። ንገሩኝ፣ ይሆናል? የምንለውጠው ነገር አለ? የለም አይደለም? ስለዚህ ሁሉ ጊዜ በጌታ ምን ይበለን? እግዚአብሔር ደስታችንን ይጨምርልን ልባችን ውስጥ። አሜን። የመጨረሻው ትዕግስት ያላቸው ናቸው። ምን ያላቸው? እምነት፣ ተስፋ፣ ፍቅር፣ ደስታ፣ ከዛስ ትዕግስትንም መጽሐፍ ቅዱሳችን መቼም የትዕግስት አባት ኢዮብን ታሪኩን ጽፎልናል። የመጽሐፍ ኢዮብ መጽሐፍ ቅዱስ ውስጥ የተካተተው የመጽሐፍ ቅዱስን ቁጥር ለማብዛት ወይ ለመጨመር አይደለም። እስከ ዓለም ፍጻሜ የሚነሱት የሰው ልጆች በኢዮብ ታሪክ እንዲማሩና ትዕግስተኞች እንዲሆኑ ነው። እየሰማችሁ ነው? እግዚአብሔር ይስማችሁ። ጨርሻለሁ። እሺ ወገኖች 50 ደቂቃ ብቻ ነው የሚቀረኝ። ሰምታችሁኛል? አይ ጥሩ ነው። እየሰማችሁ ነው። ትዕግስት ኢዮብ ታሪኩን ታውቁታላችሁ፣ አልነግራችሁም። ከልጅነታችን ጀምሮ ሁለቱንም ጆሮቻችንን ጥግብ እስኪያደርጉ ድረስ አባቶቻችንም ወላጆቻችንም የኢዮብን ታሪክ ነግረውናል። ዖፅ በሚባል አገር የሚኖር እግዚአብሔርን የሚፈራ ሰውን የሚያፍር ፍጹም ቅን ኢዮብ የሚባል አንድ ደግ ሰው ነበረ። 10 ልጆች ነበሩት። ሀብቱ ንብረቱ የበዛለት ሰው ነው። እግዚአብሔር የባረከው። ሰይጣን ቀናበት፣ ወደ ህይወቱም ወደ ቤቱም መጣበት። በአንድ ቀን ሀብት ንብረቱን አወደመበት። በአንድ ቀን ነው ምላችሁ፣ በአንድ ቀን ያልወለዳቸውን 10 ልጆቹን በአንድ ቀን ነጠቀው፣
10 ልጆቹ ሞቱበት። ይሄን ሁሉ ሐዘን መርዶ የሚነግሩት ሰዎች መጥተው አረዱት። ኢዮብ እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስሙ ምን ይሁን? አረ በሉት የተመሰገነ ይሁን አለ። ሁልጊዜ በጌታ አያችሁ። 10 ልጅ ሞቶብን አይደለም 10 ብር ጠፍቶብን ደስ ይለናል? ንገሩኛ ይለናል ወይ? እግዚአብሔርን ለማመስገን እንመጣለን። ትዝ ይላችኋል ስልክ የጣልን ጊዜ፣ ስልክ የተሰረቀን ቀን፣ ስልክ የጠፋብን ቀን፣ ቤተ ክርስቲያን እናስቀድሳለን ብለን መተን ቦርሳችንን ሌባ የሰረቀን ቀን ምን ብለን ሄድ ነው? ኧረ በስመ አብ ምን አድርጌሽ ነው ኪዳነ ምሕረት ምን ነው አዋረድሽ ዲ ኧረ እንደውም ሁለተኛ አልመጣም ደጅ ሁለተኛ መጣ ብለው የቀሩ ሰዎች አሉ። ሁለተኛ እንደውም መድኃኒዓለም ቀርባል አይደል? የካሪድም ኧረ ሁለተኛ አልመጣም። እንደዛ ነው የምናማርረው አይደለም? ግድ የላቸውም። የሆነውን ነገር መለወጥ ስለማንችል ጨጓራችንን ከመላጥ ጸጉራችንን ከማሸበት ቆሽታችንን ከማሳረር ውጪ ምንም ስለማንፈጥር የሆነው ከሆነ በኋላ እግዚአብሔር ይመስገን እንኳን በዚህ በሏት ለዛሬ በሏት ግድ የለ እንኳን በዚህ አይደለም እንለው ጦሴን ይዞት አይደለም እንለው ግድ የለም። አባቶቻችን እናቶቻችን እንዲያሉ ነው ያሳደጉን። እኔ ያለሁ አይደል በሉ እኔ ያለሁ አይደል እኔ ያለሁ አይደል የኔ የሆነው አይደል የጠፋው ከናቴ ማይጸን የወጣው ራቁቴን አይደለ ተመልሼ የምሄደው ራቁቴን አይደለ ከነቤቱ የመጣለ ከነመኪናው የተወለዳለ ከነቤቱ የሚቀበራለ አለ መሰለኝ ዝም አላችሁ። ከነመኪናው የሚቀበራለ የጋብቻውን ቀለበትና ጥርሳችን ላይ ያለውን ወርቅ ተከትሎን አይደለም በፒንሳ ነው እንደው ከሆነ በዘይትም በምንም አለስለስ ያወጡታል። አለበለዚያ ቆርጠው ነው የሚጥሉት ጣቱን የወርቁን ቀለበት ለማውጣት ማለት ነው። ተከትሎን የሚሄደው የምንከፈንበት አንድ አቡጀዲ ጨርቅ ብቻ ነው። ምንም ነገር የለም። ኢዮብ ይሄን ሁሉ መርዶ ሲሰማ ከእናቴ ማይጸን ራቁቴን ወጥቻለሁ፣ ተመልሼ ራቁቴን እሄዳለሁ። እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የሰጠ ቢነሳ የለበት ወቀሳ፣ ስሙ ለዘላለም የተባረከ ይሁን አለ። ይሄም ብቻ አይደለም፣ ከአናት ፀጉሩ እስከ እግር ጥፍሩ ድረስ በክፉ ቁስል ዲያብሎስ ቢመታው የገዛ ግማሽ አካሉ ሚስቱ እግዚአብሔርን እስካሁን ታመልካለ፣ እስካሁን ፍጹምነትን ይዘሃል፣ ስደበውና ተገላገል ሙት አለችው። ኢዮብ ግን ቢገድለኝም እንኳን እርሱን በትዕግስት እጠብቃለሁ አለ። ቢገድለኝም እንኳን እርሱን በምን እጠብቃለሁ? ኢዮብ እስቲ ላንብበው። ኢዮብ ምዕራፍ 13 ቁጥር 15 ስጋዬን በጥርሴ እይዛለሁ፣ ሕይወቴንም በእጄ አኖራለሁ፣ ቢገድለኝም እንኳን እርሱን በትዕግስት እጠብቃለሁ አለ። የሰማችሁን ብቻ ንገሩኝ። ቢገድለኝም እንኳን እርሱን በምን እጠብቃለሁ? ከአምስቱ መክሊቶች የመጨረሻው ምንድነው አልኳችሁ? ትዕግስት። መታገስ አለብን። እኛ አንችልም፣ ማን ያስችልን? ትዕግስቱን ይስጠን። አሜን። እህቶች እናቶች አንድ የምትሏት አባባል አለች። ትዕግስቱን ስጠኛለች ማ ግድ የለም ለዛሬ ጥሯት። ቴሌቪዥን ላይ የምታዩት ሴትዮ ቃና ላይ ገባችሁ አይደለ? ትላለች አይደል? እሷ እናንተም ትላላችሁ። ገብቷችኋል? አልገባችሁም እንዴ? 4 ሰው ብቻ ነው የገባው። እሺ ለመድረክ አይመችም እንጂ ስሟን እጠራው ነበር። ግን ትዕግስቱን ስጠኛለች ትላላችሁ አይደል? እግዚአብሔር እሱ ትዕግስቱን ያድለን ወገኖች። አሜን። ትዕግስቱን ይስጠን። እንታገስ። አሁን እየሆነብን ያለው ነገር ታውቃላችሁ። ሁላችንም ቸግሮናል፣ ሁላችንም ከፍቶናል። በቃ አስቸጋሪ ዘመን ላይ ነው ያለነው። የመጨረሻው ዘመን ዋዜማ ላይ ሰዎች እኩሎች ይሆናሉ ተብሎ የተጻፈበት ዘመን ላይ ደርሰናል። ግን እንታገስ እሺ። ሁሉ ያልፋል አያልፍም? እስኪ ያልፍ ነው የሚያልፈው። እሺ የቻለና የታገሰ ያሸንፋል አያሸንፍም? ሁሉ ያልፋል፣ እስኪ ያልፍ ያልፋል፣ የታገሰ ግን ያሸንፋል ይላሉ አባቶች። ሁሉ ያልፋል። እንኳን ሁሉ ሰማይና ምድር አያልፍም። የእሳት ቀጠሮ ተይዞለታል። አንድ ቀን በአይን ጥቅሻ ፍጥነት ከመኖር ወደ አለመኖር ያልፋል። እግዚአብሔር እንደ መጎናጸፊያ ይጠቀልለዋል፣ እንደ ምንጣፍ ጠቅልሎ ያሳልፈዋል።
እየሰማችሁ ነው? እዛ ጥግ ጥግ ያላችሁ እንኳን ችግራችን ሰማይና ምድር ምን ይላል? እግዚአብሔር ችግራችንን በቅርብ ያሳልፍልን፣ ትዕግስቱን ያድለን። አሜን። መልካም። ባለ አምስቶቹ እነዚህ ናቸው። ባለ ሁለቶቹ ደግሞ እምነትና ፍቅር ያላቸው ናቸው። እምነትና ምን? ፍቅር ያላቸው ናቸው። እምነት አላቸው፣ ደግሞ ፍቅር አላቸው። እምነት አላቸው፣ ፍቅር አላቸው። እምነት ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ዕብራውያን 11 ቁጥር 6። ፍቅር ደግሞ ቅድም ነግሬያችኋለሁ። የሕግ ሁሉ ፍጻሜ ምንድነው? አታመንዝር፣ አትግደል፣ አትስረቅ፣ አትዋሽ፣ በሐሰት እግዚአብሔርን አምልክ። ይሄ 10ቱ ቃላት በሙሉ መጽሐፍ ምን ይላል መሰላችሁ? ባልንጀራን እንደ ራስህ ውደድና እግዚአብሔር አምላክን በፍጹም ኃይል በፍጹም ነፍስ ውደድ በሚለው ሕግ ተጠቅልሏል ይላል። ስለዚህ ፍቅር የሕግ ሁሉ ምንድነው? ፍጻሜ ነው። ባለ ሁለት መክሊቶች እምነትና ፍቅር ያላቸው። አንዳንድ አባቶች እምነትና ደስታ ያላቸው ብለው ይተረጉማሉ። ደስታ በፍቅር ውስጥ ስላለ እምነትና ፍቅር ያላቸው ናቸው። ግልጽ ነው? ገብቷችኋል? እስቲ ላንብብላችሁ። ቅዱስ ጳውሎስ ለሮሜ ሰዎች በጻፈው መልእክቱ ላይ ፍቅርን የሕግ ፍጻሜ ይለዋል። የምን ፍጻሜ? የሕግ ፍጻሜ። ሮሜ 13 ቁጥር 10 ላይ ነው። እናንተ ከቁጥር 8 ጀምሮ ተመልከቱት። ሌላውን የሚወድ ሕግን ፈጽሞታል። አታመንዝር፣ አትግደል፣ አትስረቅ፣ በውሸት አትመስክር፣ አትመኝ የሚለው ከሌላይቱ ትእዛዝ ሁሉ ጋራ በዚህ ባልንጀራህን እንደ ነፍስ ውደድ በሚለው ቃል ተጠቅልሏል። ፍቅር ለባልንጀራው ክፉ አያደርግምና። ስለዚህ ፍቅር የሕግ ፍጻሜ ነው ይላል። ጮክ ብላችሁ ንገሩኝ። ፍቅር የምን ፍጻሜ ነው? እግዚአብሔር ፍቅርን እንደ ትዕግስት እንደ ሸማ ያልብሰን። ባለ አንድ የተባሉት ግን እምነት ብቻ ያላቸው ናቸው። ምን ብቻ ያላቸው? እምነት ብቻ ያላቸው ናቸው። እምነት ብቻ ደግሞ ያለ ስራ በራሱ የሞተ ነው ይላል። እየሰማችሁኝ ነው? እምነት ብቻ ነው ያላቸው። በቃ ይሄንን እምነት ብቻ ያላቸውን ሰዎች ጥርስ ማፋጨትና የዘላለም እሳት ወዳለበት እንዳይጣሉ ፍቅር ይጨምርልን፣ ደስታ ይጨምርላቸው፣ ትዕግስት ይጨምርላቸው፣ ተስፋ ይጨምርላቸው። አሜን በሉልኝ። ለምን መሰላችሁ? እምነት ብቻ ካለን ያቺ ያለችን ለዛ ለባለ 10ሩ ተጨምራ ትሰጣለች። ለባለ 10ሩ ምን ትላለች? ተጨምራ ትሰጣለች። ያዕቆብ 2 ቁጥር 19 እና ቁጥር 26 ላይ የያዕቆብ መልእክት ምዕራፍ 2 ቁጥር 19 እና ቁጥር 26 ላይ እንዲህ የሚል ቃል ተጽፎ እናገኛለን። እምነት ያለ ስራ የሞተ እንደሆነ እንዲህ ይላል። አንድ ሰው አንተ እምነት አለህ እኔም ስራ አለኝ፣ እምነትህን ከስራህ ለይተህ አሳየኝ፣ እኔም እምነቴን በስራዬ አሳይሃለሁ ይላል። እግዚአብሔር አንድ እንደሆነ ታምናለህ። መልካም። አጋንንትም ያምናሉ ይንቀጠቀጡማል። ማመን አጋንንትም ምን ይላሉ? ያምናሉ። አያምኑ? እንደውም ከማመንም አልፈው ምን ይላሉ? እምነት ብቻ ያለው ሰው ከአጋንንት ጋር እኩል ነው ማለት ነው። ገብቷችኋል? እምነት ብቻ ያለው ሰው አሁን ወንድሞቻችን፣ ጎረቤቶቻችን ሰው የሚጸድቀው በእምነት ብቻ ነው ይላል። ይሄ የጋንጩሩ ድምፅ ነው፣ የመንፈስ ቅዱስ ድምፅ አይደለም ወገኖች። ይዘረዝረዋል። አንተ ከንቱ ሰው እምነት ከስራ ተለይቶ የሞተ መሆኑን ልታውቅ ትወዳለህን? ይልና ይዘረዝረዋል። መጨረሻ ላይ ከነፍስ የተለየ ስጋ የሞተ እንደሆነ ሁሉ ከስራ የተለየ እምነትም በራሱ የሞተ ነው ይላል። ከነፍስ የተለየ ስጋ እስቲ ንገሩኝ፣ ምንድን ነው? የሞተ ነው አይደለም? ከስራ የተለየ እምነትም በራሱ ምንድን ነው? የሞተ ነው፣ ማይጠቅም ነው ማለት ነው። ስለዚህ ጌታ ምን አለ? 10 መክሊት ላለው ስጡት፣ ላለው ይጨመርለታል፣ ከሌለው ግን ያው አለኝ የሚለው እንኳን ይወሰድበታል። ይሄ ቃል ብዙዎቻችንን በተሳሳተ መልክ እንድንተረጉመው አድርጎናል። ወገኖቼ ትክክለኛው ትርጉሙ ላለው ይጨመርለታል፣ ገንዘብ ላለው ለሀብታም የበለጠ ሀብታም እንዲሆን ይጨመርለታል ማለት አይደለም። የሰማችሁ ነው? አይደለም። ላለው ይጨመርለታል። እምነት ላለው ባለውም እምነት በጎ ስራ ለሚሰራ መክሊቱን ለሚያተርፍ ሰው የበለጠ በጎ ስራ እንዲሰራ እምነት ይጨመርለታል። ምን ይጨመርለታል? ያ አንድ ብቻ ያለው መክሊት አንዷ ምንድናት ብያችኋለሁ?
እምነት አይደለም? ለባለ አምስቱ ተጨመረለት። የበለጠ በጎ እንዲሰራ በጎ ስራ ሰርቶ የበለጠ እንዲያተርፍ እምነት ይጨመርለታል። ሐዋርያት ይኸውላችሁ መጽሐፍ ቅዱስ ላይ ጌታን የለመኑት አንድ ነገር ብቻ ነው። ሰምታችሁኛል? ስንት ነገር ብቻ ነው? አንድ ነገር። ምን መሰላችሁ? እሱ እምነት። ምን ጨምርልን አሉት? የሉቃስ ወንጌል ምዕራፍ 17 ቁጥር 5 ላይ ሐዋርያትን ተሰብስበው ሁሉ ጌታን እምነት ጨምርልን አሉት ይላል። ምን ጨምርልን? እግዚአብሔር አምላካችን ባለን በጎ ስራ ላይ የበለጠ በጎ ስራ እንድንሰራ ለኔም ለናንተም እምነት ይጨምርልን። አሜን በሉልኝ። እምነት ይጨመራል አይጨመር? ይጨመራል። ላለው ይጨመርለታል ማለት እምነት ላለው በጎ ስራ ለሚሰራ ሰው ሁሉ የበለጠ በጎ ስራ እንዲሰራ እምነት ይጨመርለታል። ከሌለው ግን በጎ ስራ ከሌለው ግን ያው አለኝ የሚለው እምነቱ እንኳን ምን ይባላል? ይወሰድበታል። በጎ ስራ ካልሰራችሁ አለን የምትሏት ያቺ እምነታችሁም ትወሰዳለች። ግልጽ ነው። የተራበ ካላበላን፣ የተጠማ ካላጠጣን፣ የታረዘ ካላለበስን፣ ለድሃ ቸርነት ካላደረግን፣ ካለን ላይ ካላካፈልን፣ ቅኖች፣ ፍቅር ያለን ታጋሾች፣ በጌታ ሁልጊዜ ደስተኞች ካልሆንን፣ እምነታችን በስራ ካልተገለጠ እመኑኝ ያው አለን የምንለው እምነት ይወሰድብናል። እምነት ኖሮት በጎ ስራ ለሚሰራ ይጨመርለታል። ግልጽ ነው። ገብቷችኋል? መልካም። በጎ ታማኝ ባሪያ ወደ ጌታ ደስታ ግባ። ወደ ጌታችን ደስታ እንድንገባ ወገኖቼ ታማኞችን ሁን። ምኖችን ሁን? ታማኞችን ሁን። በብዙ ነገር ዛሬ እምነት የሚያጎድሉ ብዙ ሰዎች አሉ። ትንቢት የሚፈጸምባቸው ምሳሌ የሚደርስባቸው ሰዎች አንሁን። በመጨረሻው ዘመን ዋዜማ ላይ እግዚአብሔር እንዲህ ይለናል፣ በምድር ላይ በመጣ ጊዜ እምነት ያገኝ ይሆንን ይላል። የሉቃስ ወንጌል ምዕራፍ 18 ቁጥር 8 ላይ ምንን ያገኝ ይሆን? እምነትን፣ ታማኝነትን ያገኝ ይሆን? በእግዚአብሔር በልቡና ከልቡ የሚያምን እውነተኛ አማኝ ያገኝ ይሆን? ሰዎች አምነውት የሚታመን ታማኝ ይኖር ይሆን? እስቲ ከሀገራችን እንነሳና ወደ ቤተ ክህነታችን እንምጣ። ከዛ ወደ እያንዳንዳችን ህይወት መተን ጠቅልለነው እንሂድ። በሀገሪቷ በኢትዮጵያ ላይ እግዚአብሔር እድሜ ሰጥቷችሁ ስልጣን ወንበር ላይ የተቀመጣችሁ ከወረዳ ስራ አስፈጻሚዎች፣ ከወረዳ የሥራ ኃላፊዎች ጀምሮ እላይ እስካለነው እስከ ካቢኔዎች ወይም ሚኒስትር ደረጃ ለሀገራችን ታማኞች ነን? ራሳችንን እንጠይቅ። እግዚአብሔር አምላካችን በስልጣን ላይ ላሉት ወገኖቻችን ለሀገራቸው ታማኞች ያድርግልን። አይታቸዋል። ከጠቅላይ ሚኒስትር ጀምሮ በምክር ቤት ሚኒስትሮች ሲሾሙ ቀኝ እጃቸውን ከፍ አድርገው ቃል ይገባሉ አይገቡ? ምን ለማለት ነው ቃል የሚገቡት? ምን ሆኜ አገለግላለሁ? አረ ጮክ ብላችሁ ንገሩኝ። ታማኝ ሆኜ አገለግላለሁ እኮ ነው። የሕክምና ባለሙያ የሆናችሁ ወንድሞቼ እህቶቼ፣ የምርቃታችሁ ቀን እንደዚሁ ቃል ትገባላችሁ አትገቡም? ይገባሉ። የሕግ ባለሙያዎች፣ ዳኞች፣ ጠበቆች፣ ሌሎቹም ቃል ይገባሉ አይገቡም? ምን ለመሆን? ታማኝ ለመሆን። ፍርድ ቤት ቀርበን ምስክርነት ስንሰጥ በየእምነታችን መጽሐፍ ቅዱስም ቁርአንም ቀርቦልን እጃችንን አድርገን መሐላ እንፈጽማለን አንፈጽም? ቃለ መሐላ አለ አይደለም? በምን ለመመስከር? በታማኝነት። እያንዳንዳችን የገባነው ቃል ምናልባት እግዚአብሔር ፊት ለፊታችን በስጋ ተገልጦ በስጋ አይናችን ስላላየነው ነው እንጂ ቃል የገባነው በማን ፊት ነው? ስለዚህ ቃላችንን ከፈጸምን፣ ቃላችንን አክብረን ካገለገልን እግዚአብሔር እንዲህ ይለናል፣ አንቺ በጎ ታማኝ ባሪያ ኑ ወደ ጌታችሁ ደስታ ግቡ ይለናል። የሰማችሁኝ ነው? ርዕሳችን ይሄ ነው አይደለም? አንተ ታማኝ በጎ ባሪያ ወደ ጌታ ደስታ ግባ ነው። በታማኝነት ካላገለገልን በመጀመሪያ ቃል የገባነውን ቃላችንን ለህሊናችን ዋሽተን፣ ለትንሹ እግዚአብሔር ማለት ነው። ህሊና ትንሹ እግዚአብሔር ነው።
ለሱ ዋሽተን ቃል ብናፈርስ ግን ትልቁ እግዚአብሔር ለፍርድ በመጣ ጊዜ አንተ ሐኬተኛ ሰነፍ ባሪያ እምነት ያጎደልክ ጥርስ ማፋጨትና ወደ ዘላለም ጨለማ ወደ ሆነው ወደ ሲኦል ኋላም ወደ ገሃነም ግባ ከኔ ኢራቅ ይላል እግዚአብሔር። ይሄንን ድምጽ ከመስማት እኔንም እናንተንም ይሰውረን። ይሄንን ድምጽ ላለ መስማት ታማኞች ነው። ሰምታችሁኛል? ታማኞች ገና ከትንሽ ከወረዳው እኮ ነው የምላችሁ በዛ ታማኝ ከሆነ ወደ ክፍለ ከተማ ስንሄድ ታማኞች እንሆናለን። ወደ ክልል ስንሄድ ታማኝ እንሆናለን። እያለ ወደ ሚኒስቴር ስንሄድ ታማኝ እንሆናለን። አለበለዚያ ግን ከባድ ነው ወገኖች፣ ከባድ ነው። ዳኞች እዚህ ካላችሁ ባካችሁ ታማኞች ነው። ፍርድ አናጣም፣ ደሃን በድል ሰባተኛው ሰማይ ላይ በከበረ ዙፋኑ ላይ ቁጭ ብሎ እምነታችንን የሚያይ እግዚአብሔር የሚባል የሁላችንም አምላክ አለ። ዛሬ በገንዘብ አንዳንድ ጨዋታ አለ። ማይሆን ፍርድ ተበዳዩ ያለ ለበዳዩ የሚፈርዱ ፍርድ የሚያጣምሙ አሉ። አይናችን ብዙ አይቷል፣ ጆሮአችን ብዙ ሰምቷል። እምነት ማጉደል በስጋም በነፍስም ያስጠይቃል ወገኖቼ። እግዚአብሔር እውነተኛ ዳኛ እንደሆነ እኛም ልጆቹ እውነተኛ ዳኞች እንድንሆን እግዚአብሔር ይርዳን። አሜን። ምን አይነት እንቅልፍ ይሆን ምንተኛው ደሃ ላይ ፈርደን? ቤታቸው በግፍ የፈረሰባቸው እኮ አሉ። የደሃን ቤት አፍርሰው ለባለጸጋ የሰጡ ፈራጆች አሉ ሀገራችን ላይ። አረ ብዙ ጉድ አለ። ደማቸውን አፍስሰው ነፍሳቸውን ከስጋቸው የለዩ የሰውን ሕይወት ያጠፉ ጥቂት ወር ብቻ ታስረው የተፈቱ አሉ። ፍርድ ተጓድሎ ማለት ነው። የምታውቁት ታሪክ ነው። ሰው ያወቀው ፀሐይ የሞቀው የአደባባይ ሚስጥር ነው። የእግዚአብሔርን መንግሥት ለመውረስ ግን እውነተኛ ፈራጆች፣ እውነተኞች አማኞች፣ ታማኞች ካልሆንን በፊቱ ቆሜ የማገለግለው ሕያው እግዚአብሔር ምስክሬ ነው፣ አንገባም። ቃሉ ስለሚል ነው። የሚገቡት ወደ ጌታ ደስታ ታማኝ ባሪያዎቹ ብቻ ናቸው። እየሰማችሁኝ ነው? እንዴት ነው? ልክ ነው? እየዘባረኩ ነው? ይኸውላችሁ እኔ የእግዚአብሔር ቃል የሚለው ነው የምላችሁ። እንደ ገደል ማሚቱ እያስተጋባው ከራሴ አንቅቼ አፍልቄ የምነግራችሁ ምንም ነገር የለም። ቃሉ ነው የሚለው። ከላይ እስከታች በመንግስት መዋቅር ስር ኃላፊ የሆንን ሰዎች ራሳችንን መመርመር ነው፣ እዚህ ውስጥ ካለንም ማለት ነው። ሌላው ከቤተ መንግስቱ እንውጣ፣ ወደ ቤተ ክህነቱ እንግባ። ወደ እግዚአብሔር ቤት እግዚአብሔር ጠርቶን ሳይገባን አገልጋዮቹ አድርጎ የሾመን ከድቁና እስከ ፕትርክና እግዚአብሔር እንድናገለግለው የረዳን በሙሉ በእግዚአብሔር ፊት የምናገለግለው አገልግሎታችን በታማኝነት የታሸ በታማኝነት ካልሆነ እመኑኝ ዲያቆንም ፓትርያርክም ስለሆነን አንገባም። ቁርጣችንን ማወቅ ነው። ወደ እግዚአብሔር መንግስት ወደ ጌታ ደስታ የሚገቡቱ በታማኝነት እግዚአብሔርን ያገለገሉት ብቻ ናቸው። ተዋጠልንም አልተዋጠልንም፣ ጣፈጠንም መረረንም የእግዚአብሔር ቃል የሚለው ይሄ ነው። በታማኝነት የእግዚአብሔርን ሕዝብ እናገልግል። ማንን እናገልግል? ሕዝቡን እናገልግል። በተሰጠን ጸጋ በተሰጠን መክሊት እናትርፍበት ወገኖቼ። ሰማይን የሚያክል ዳገት መቃብርን ያህል ቁልቁለት ስጋችን የሚወርድበት አለ። ስጋችን መቃብርን ያህል ቁልቁለት ይወርዳል። ነፍሳችን ሰማይን የሚያክል ዳገት አለባት። በእግዚአብሔር በአምላካችን በእውነተኛው ዳኛ ፊት መቅረባችን አይቀርም። ያኔ የሚጠየቀው ስራ ነው፣ እምነት አይደለም። ምንድነው? ስራ ነው። በጎ ታማኞች ሆነን እግዚአብሔርን አገልግለን በቀኙ ከሚቆሙት ከበጎቹ ቁጥር እንድንደመር ሳይገባንና ሳይገባን በመቅደሱ ለምናገለግለው ለኛ እግዚአብሔር ኃይሉን፣ ብርታቱን፣ ታማኝነቱን ይስጠን። አሁን በወፍራሙ አሜን በሉልን። አሜን። አው ይስጠን። በታማኝነት እንድናገለግለው የምናገለግለው ሰውን ብቻ አይደለም፣ ማንን ስለሆነ እንኳን እግዚአብሔርን ባለስልጣናትን የሚያገለግሉ አገልጋዮች እንኳን ባለስልጣኖቻቸውን አለቆቻቸውን በታማኝነት ያገለግላሉ እኮ አንዳንዶች አይደለም። እንኳን እግዚአብሔርን እንኳን ስጋውን ቆርሶ ደሙን አፍሶ በመስቀል ላይ እንደ በሬ ቆዳ ተወጥሮ እንደ ብራና ቆዳ ተወጥሮ
ሞታችንን ለዘላለም ውጦ ሞታችንን ለሕይወት መርገማችንን ለበረከት የለወጠልን በፍቅርና በስስት ዓይን የሚያየንን የሚመግበን የሚያጠጣን የሚያለብሰንን እግዚአብሔርን ቀርቶ ነገ ከሥራ የሚያባረንንም አለቃ በታማኝነት የሚያገለግሉ አሉ። ቅድም አንድ ስለተሰማን አይደል ወንድማችን ልክ ነህ በማላቀው ምክንያት ከምን ተባረረ ነበረ አይደል ያለው። ስንት ዘመን እኮ በታማኝነት አለቃውን አገልግሎ ይሆናል። በማናውቀው ምክንያት ግን የሚያባረን ነው እንደ እግዚአብሔር ነው እንዴ? ክብር ይግባው። እሱ በማናውቀው ምክንያት አያባረንም። በምናውቀው ምክንያት እንኳን ንስሐ ከገባን ይቅር ይለናል አይለንም? ይምረናል አይምረንም? እኛን ለማዳን እግዚአብሔር እኮ ቀዝቃዛ ጽዋ ብቻ ውሃ ጠጡና ገነት ግቡ ብሎ ሕግ ያወጣ አምላክ እኮ ነው አይደለም? ማቴዎስ 10 ቁጥር 40 ጀምሮ ከነዚህ ከታናናሾች አንዱን እንዳትንቁ ተጠንቀቁ አይደል? በደቀ መዝሙር ስም ብቻ ቀዝቃዛ ውሃ ያጠጣ ዋጋው አይጠፋበትም ያለን አምላክ እኮ ነው። እንዳንጠፋበት የሟቹን ሞት ስለማይወድ እግዚአብሔር በብዙ መልኩ እንድንድን እግዚአብሔር ምክንያት ፈጥሮልናል። እምነት ያጎደልነው ንስሐ ብንገባ ይቀበለናል አይቀበልንም? ብንጸጸትና ብንመለስ ይቀበላል አይቀበልም? ትዝ ይላችኋል ያ ከአባቱ ንብረት ተካፍሎ የጠፋው ልጅ ሉቃስ ምዕራፍ 15 ቁጥር 11 ጀምሮ ታሪኩ የተጻፈው የአባቱን ንብረት ገንዘብ ተቀብሎ ሄዶ ድርሻዬን ስጠኝ ብሎ ከዛ ወደ ሩቅ አገር ሄዶ ጨፍሮበት ዘፍኖበት በልቶበት ጠጥቶበት ደንሶበት ዘርቶት ገንዘቡን ሲያልቅበት የአባቱ ቤት ትዝ አለው። የማን ቤት ትዝ አለው? ትዝ አለው አይደለም? ወደ አባቴ ቤት እኮ ብመለስ አባቴ ከባሪያዎቹ እንዳንዱ አድርጎ ያኖረኛል ብሎ ወደ አባቱ ቤት መጣ። አባቱ ከሩቅ ሲያየው ከቆጡ ከደርቡ ላይ ወርዶ ልጁ ወደ እሱ እስኪቀርብ ድረስ አልጠበቀም። እሱ ወደ ልጁ ሮጦ ሄዶ አቅፎ ሳመው። ይሄ ልጄ ሞቶ ነበረ ሕያው ሆነ፣ ጠፍቶ ነበር ተገኘ አለ አይደለም? ያ የጠፋው ልጅ እኮ የኔና የናንተ ታሪክ እኮ ነው። እምነት አጉድለን የትኛውንም ኃጢአት ስንሰራ ኖረን ብንመጣ በመጨረሻው በ11ኛው ሰዓት እንኳን ብንመጣ ይቀበለናል አይቀበለንም? ይምረናል አይምረንም? ዓለምስ ዓለምማ ወህኒ ቤት ከርቸሌ እንኳን የሰራነውን ያጠፋነውን ይቅርና ያልሰራነውንም ያላጠፋነውንም እዛ የክሱ መዝገብ ላይ ያስገብታ የት እንደምታስቀምጠን ታውቃላችሁ አይደል? እግዚአብሔር ግን የፍቅር አምላክ ነው። ክብር ይግባው። የሱ ያደረገን አምላክ ምስጋና ይድረሰው። መሐሪ ነው፣ ምሕረቱ የበዛ ቸር ነው፣ ቸርነቱ የበዛ ግን በቤተ ክህነቱም በቤተ መንግስቱም ያለነው ሰዎች ምኖች እንሁን? ታማኞች እንሁን። ወደ ቤተሰብ እንምጣ። በትዳራችን ታማኝ እንሁን። አደራ ተብለን የተሰጠንን ዕቃ በታማኝነት አስቀምጠን እንኑር። እሺ ወገኖች፣ ግልጽ ነው። እኔ አንድ ማቀውን ታሪክ ልንገራችሁና ልጠቅልለው። በ1980 ምናምን 89 90 አካባቢ በኢትዮ ኤርትራ ጦርነት ምክንያት ንብረታቸውን እዚህ ባደር አስቀምጠው ወደዛ የሄዱ አባት እናቶች ነበሩ። ከዛ በኋላ ሰላም በሆነ ጊዜ በቅርብ ጊዜ ማለት ነው ሲመጡ አደራ ብለው የሰጧቸውን ንብረት እንደነበረች አድርገው የሰጡ ሰዎች አሉ። እዛ ይኑሩ ይሙት እኮ አያውቁም፣ መጠቀም ይችላሉ። ሰማይ ሩቅ ኧረ በሉልኝ። አደራ ጥብቅ አይደል ነው የሚባለው አይደል? እናቶች አባቶች፣ ሰማይ ሩቅ ነው፣ አደራስ ጥብቅ ነው አይደል? አደራ ብለዋቸው ከሄዱ ከ10 ምናምን ዓመት በኋላ የነበረውን ንብረት በሙሉ እንደነበር አድርገው። ይሄ ከባድ ታማኝነት ነው አይደለም? አያችሁ፣ እግዚአብሔር እነዚህን ሰዎች ወደ ጌታችሁ ደስታ ግቡ ቢላቸው ይበዛባቸዋል? ንገሩ፣ ይበዛባቸዋል? አይበዛባቸው? እባካችሁ ከመጨረሻው ዘመን ዋዜማ አንዱ ምልክት ብዙዎች ውል ያፈርሳሉ የሚል ነው። ውል አናፍርስ፣ አደራ እንብላ። እንዴት ሰው የሰው አደራ ይበላል? ከገጠር አምጥተን የዘመዶቻችንን ልጆች አስተምራለሁ ከተማ ብለን ገረድ ሰራተኛ ያደረግን እኮ ሰዎች አለን። አደራ ይበላል አለን የለን? እኛ ባንኖርም መቼም አይጠፉም አይደል? አይጠፉም። እባካችሁ ልጄን አደራ ብለው ሰጥተውን ከገጠር እንደው አስተምሩልኝ ብለው የገዛ ዘመዶቻችን እኮ ናቸው። እዚህ አምጥተን ምን ያው ሰራተኛ እንደሆን ተወዷል፣ በቃ እየሰራች ትብላ ብለን ገረድ ያደረግናት ሰዎች እባካችሁ እምነት አንብላሽ፣ አደራ አንብላሽ። ወገኖቼ
ወደ ጌታችን ደስታ እንድንገባ ታማኞችን ነው። ግልጽ ነው? ገብቷችኋል? በምንም ነገር ታማኞች ከሆንን የእምነታችንን የታማኝነታችንን ዋጋ የሚከፍለን ማን ነው? እግዚአብሔር። እውነቴን ነው የምላችሁ፣ በህይወት ልምምዳችን አይተነዋል። ታማኝ ሆነን እግዚአብሔርን ፈርተን እግዚአብሔርን አክብረን ከኖርን እግዚአብሔር ዋጋ ይከፍላል አይከፍልም? ይከፍላል። ዘፍጥረት 39 ቁጥር 1 ጀምሮ እቤታችሁ አንድ ታሪክ አንብቡ። ዘፍጥረት ስንት አልኳችሁ? 39 ቁጥር 1 ጀምሮ የያዕቆብ ልጅ የዮሴፍን ታሪክ ነው የምነግራችሁ። ዮሴፍ ምን አይነት ታማኝ እንደሆነ ጲጢፋራ ቤት ሲኖር ጌታው በቤቱ ሁሉ ላይ ሾመው ይላል። የጲጢፋራ ሚስት ደግሞ ባሏ ወደ ሩቅ ሀገር ሲሄድ በዮሴፍ ላይ አይኗን ጣለችበት ይላል። ከዛስ ባለቤቴ በቤት የለም ሩቅ ሀገር ስለሄደ ከኔ ጋር ተኛለችው። ዮሴፍ ምን አላት? እንዴት ይሄንን ክፉ ታላቅ ኃጢአት በእግዚአብሔር ፊት አደርጋለሁ አላት። በማን ፊት? እግዚአብሔር ነበር እንደዛ ጲጢፋራ ቤት ውስጥ በአካል አለ እንዴ? በስጋ አለ? የለም። በስጋ በአካል ባናየው ግን በመንፈስ አለ የለም? እግዚአብሔር የሌለበት ስፍራ አለ እንዴ? አይንን የተከለው አያይም እንዴ? ጆሮን የሰራው አይሰማም እንዴ? ይሰማል አይደል? መዝሙር 93 ቁጥር 9 ላይ መዝሙር 93 ቁጥር 9 ላይ የመጨረሻው ጥቅሴ ነው። አይንን የተከለው አያይምን? ጆሮን የሰራው አይሰማምን ይላል። አረ ይሰማል፣ አረ ያያል። እንኳን እግዚአብሔር እኛም እየተያየን አይደል እንዴ? ነው አይደለም? ያኔ እኮ ይላችሁ ኦሪት እንኳን አልተጻፈችም። ኦሪት የተጻፈችው ከሙሴ በኋላ ነው። አታመንዝር የሚለው ሕግ እንኳን አልተጻፈም። ወንጌል አልተሰበከም። ጌታ አልተወለደም እኮ ገና። እንኳን አዲስ ኪዳን ብሉይ ኪዳንም አልተሰጠም። በሕገ ልቦና በአይምሮ ጠባይ እግዚአብሔር በሰጠው ሕሊና ተመራምሮ ይሄ እግዚአብሔርን ደስ ያሰኘውም አላረገውም አለ። በግድ አለችው ይላል። ተጠማጥማ ያዘችው። መጨረሻ ላይ የለበሰው ልብስ ጥሎላት ሄደ። በዚህ ምክንያት እስር ቤት አስገባችሁ። አስገድዶ ሊደፍረኝ ነው ብላ ማለት ነው። ይኸውላችሁ የዮሴፍን ታማኝነት ግን ሰው ባያውቅለት ማን ያውቅ ነበር? ሰው ባያይለት ማን ያይለት ነበር? የጲጢፋራ ሚስት ያሳሰረችው ዮሴፍ እስር ቤት የሁለቱን የቤተ መንግስት ሰራተኞች ህልም ፈቶ አንዱ ተፈታ፣ አንዱ ሞተ። በኋላ የግብፁ ፈርዖን ህልም አልሞ ሲቸገር ያ ህልሙ የተፈታለት እስረኛ አረ አንድ ዕብራዊ ያለ እዛ እስር ቤት እሱ ህልም መፍታት ይችላል ብሎ ጠቆመ። ዮሴፍ ጸጉሩን ተላጭቶ በንጉሱ በፈርዖን ፊት ቀረበ። ከዛ በኋላ ህልሙን ፈታለት። ፈርዖን ደስ አለው። ቀለበቱን የወርቅ ጣት ቀለበቱን አውልቆ ዮሴፍ ጣት ውስጥ አጠለቀለት። በሰው ሀገር ላይ ከዙፋኔ በስተቀር ንጉስ አንተ ነህ ብሎ ንጉስ አድርጎ ሾመው። ሁለተኛ ንጉስ። እየሰማችሁ ነው? ዮሴፍ በታማኝነቱ ለጊዜው እስር ቤት ቢገባም ፍጻሜውን ግን እግዚአብሔር አሳመረው አላሳመረው? በሰው ሀገር ላይ ንጉስ አደረገው። እኛም እንደ ዮሴፍ ታማኞች ከሆንን ምናልባት ጅማሬያችን ታናሽ ቢሆንም ፍጻሜያችን ግን ታላቅ ይሆናል። ምናልባት ለጥቂት ጊዜ ብንቸገርም ለጥቂት ጊዜ አዎ ታማኝነት ትንሽ ችግር ቢገጥመውም ፍጻሜው ግን ያምራል አያምርም? ንገሩኝ፣ ያምራል አያምርም? እግዚአብሔር አምላካችን የኔንም የናንተንም መጨረሻችንን ያሳምርልን። የሰማነውን ቃል እግዚአብሔር ይባርክልን። አምኖ ከመካድ ቀርቦ ከመራቅ ክርስትናን ጀምሮ ከማቋረጥ እግዚአብሔር ይጠብቀን ይሰውረን። ሁላችንንም እግዚአብሔር አምላካችን ታማኞች አድርጎን በሀገራችን በተለያዩ የመንግስት መስሪያ ቤቶች ታማኝ አድርጎን፣ በጓደኝነት ታማኝ አድርጎን፣ በትዳራችን ታማኝ አድርጎን። መቼም ደካሞች ነን ሁላችንም። በሁሉም ነገር ታማኞች፣ በቤተ ክርስቲያናችን አገልግሎት ላይም ታማኞች አድርጎን ወደ ጌታ ደስታ ገባ የሚለውን የሕይወትን ቃል ቸሩ መድኃኔዓለም እኔንም እናንተንም ያሰማን። ወስብሐት ለእግዚአብሔር አሜን። አብረሰም በመምህራችን ላይ ያለው ያስተማረን የመከረን የገሰጸን አባቶቻችን አምላክ እግዚአብሔር ስሙ የተመሰገነ ይሁን። ቃለ ሕይወት ያሰማልን፣ ቃለ ሕይወትን ያሰማልን፣ ቃለ ሕይወትን ያሰማልን። እኛም በሰማነው 30 እና 60 መቶ ያማረ ፍሬ አፍርተን ታማኞች ሆነን ዛሬ ቅዳሴው ላይ በተነበበው